ሰላም ተመልካቾቻችን ሳምንታዊው ዓለም ሸማች መሰናዶ ፕሮግራማችን ወደ እናንተ መድረስን ጀምሯል። ፕሮግራሙን በመምራት እንግዲህ ከእናንተ ጋር ቆይታ የማደርገው እኔ ሀና ታደሰ ነኝ። የዛሬው ዓለም ሸማች መሰናዶችን ሙሉ ለሙሉ ትኩረቱን የሚያደርገው እንግዲህ የመስሪያ ቦታቸውን አዘምነው አሁንም ስራ ላይ የሚገኙ ነጋዴዎች እንዲሁም ደግሞ አገልግሎትን የሚያገኙ ሸማቾች ጋር ነው ቆይታችንን የምናደርገው። አሁን የምንገኘው ልደታ ክፍለ ከተማ ነው። ቀደም ሲል እንግዲህ የገበያ ስፍራቸው ጉሊት የነበረ አሁን ግን እንደምትመለከቱት እዚህ አዳራሽ ውስጥ በማድረግ አዘምነው የተለያዩ አገልግሎትን የሚሰጡ ነጋዴዎች ጋር ነው ቆይታችን የምናደርገው። የገበያ ስፍራን ማዘመን እንግዲህ ከተማን ከማስዋብ ባሻገር የሀገር ኢኮኖሚ የሚያድግበት ከዛ ባሻገርም እንግዲህ ገዢው ማህበረሰብ ጥራቱን የጠበቀ ጤናማ አገልግሎት እንዲያገኝ ያስችላል። በሌላ በኩል ደግሞ ሴቶችን በተለይ በኢኮኖሚ ተጠቃሚ ከማድረግ አኳያ ዘርፈ ብዙ ጠቀሜታ ነው ያለው። እኛ እንግዲህ በምንገኝበት እዚህ ልደታ ቦታ ላይ እንግዲህ ያሉ ነጋዴዎችን ምን እንደያዙ ቀደም ሲል የነበሩበት ቦታ ምን አይነት እንደነበረ ምን አይነት ችግሮችን ያሳልፉ እንደነበር እዚህ ከገቡ በኋላ ደግሞ የተቀረፈላቸው ነገር ምንድነው የሚለውን ጠይቀን ወደ እናንተ እናደርሳለን። አብራችሁን ቆዩ። እዚህ ቦታ ላይ ብቻ አይደለም ሌሎች ቦታዎችን ዞር እንላለን። አብራችሁን ቆዩ። እንደዚህ አይነት የእህል ጥራጥሬ ነው የምንሰራው። ያው ለስራው አመቺ ባልሆነ ነበር የምንሰራው። 2 ሜትር በ1 ሜትር ነበር የምንሰራው። ቦታው ስለማይበቃን ደጅ ላይ አውጥተን ነበር የምንሰራው። ስለዚህ ያው ለስራው አመቺ አልነበረም። ዝናብ ሲመጣ ወደ ውስጥ እናስገባለን። ያው የጊዜ ሁኔታ ስለሆነ ምንም ማድረግ ስለማንችል ነው ያንን የምንሰራው። አዋራም ይኖረዋል፣ ዝናብ ይኖረዋል፣ እንሸፍናለን። ማታ እናስገባለን፣ ጠዋት እናወጣለን። እንደዛ ያለ ነበር የምንሰራው። ቆሻሻም ቦታ ነበረ። ያው እግዚአብሔር ይመስገን ያው በሱንም ኖረንበታል። መንገዳችን እሱ ነው። ከዛ በኋላ ነው ይሄን እንትን ያለው እንጂ እግዚአብሔር ይመስገን ያው እሱም ቆሻሻ ቦታ ነበር፣ ጽዳት አልነበረውም። እና ባለው ነገር በሱ ነው መስተንግዶያችን የነበረው። ፀሐይ ከነካው ይበላሻል። አትክልት ደግሞ እንደ ልጅ ነው የሚያንከባክቡት። እንደሱ ካልሆነ ደግሞ አስቸጋሪ ነው። 4 ወር ከ20 ቀን ያክል ፀሐይ ላይ አንዴ ከዛም ተነሱ ስንባል ውስጥ ገብተን ሜዳ ከወፍጮ ቤት ጀርባ ገብተን ሰርተን ፀሐይ፣ ዝናብ፣ ክረምት ወቅት ነው። ናሴ 25 ነው የፈረሰብን። ይሄን የምንነግደውን ይዘን እንግዲህ ብዙ ጊዜ የምናጣልበት ሰዓት አልተሰጠንም። ይሄ በቃ ታዩ የፈተና ሰዓት በይ በቃ። እንደዛም ሆኖ መረረኝ፣ በረደኝ፣ ተቃጠልኩ፣ ቀዘቀዝኩ ሳንል 4 ወር ከ20 ቀን ሰርተናል። የጦለጎን ቶሎ ወደ ቤት እየወሰድኩ ጥላም እየያዝኩ ጥላ እየከለልኩ ጥላ ወደ ዞረበት ደግሞ አየር አንዳንድ ይዟዞር ይለ እንደዛ እያረኩ እየደበቅኩ እየቀነስኩ እያመጣሁ አልተውኩም። 4 ወር ከ20 ቀኑ መምሶርም ቤት አልተቀመጥኩም። አንድ ቀንም ቤት አልተቀመጥኩም። ምክንያቱም መተዳደሪያ ይሄ ነዋ። ሌላ የለኝም። እኔ ከኋላ እርሾ ምናምን የለኝም። በቃ ምበላው መጠጣው ልጆችን ማበላው በዚህ ነው። ይሄ እስኮን ድረስ አንቺ ምን አማራጭ አለሽ? ምንም አማራጭ የለኝም ሳስበው። ያለንበት አካባቢ ማለት ከተማ ነውና ትንሽ ይቀረው ነበር። ሁለተኛ የጽዳት ሁኔታው በተጨማሪ ደግሞ ያለው ቦታ እንደዚህ ሰፊ አልነበረ የነበራቸው ቦታ ማለት ነው። ትንንሽ ቦታዎች ናቸው፣ ለፀሐይ ተጋላጭ ናቸው። እንደ ልብ አሁን ለምሳሌ አትክልት የሚሸጡት እንደ ልብ የያዙትን የአትክልት ምርቶች አውጥተው የሚሸጡበት ሁኔታ የለም። በርበሬ ተገዛና ኪሎ 900 በፊት በር ከነበሩ አሁን በጣም ቆንጆ ቦታ ነው እንትን ያላቸው የተሰጣቸው። በጣም ደስ ብሎኛል። ለነሱ ሜናል መስጠታቸው እኛም ደግሞ ወተን የምንፈልገው ነገር በማግኘታችን በጣም ነው ደስ የሚለው። ለሰጠው ደግሞ እግዚአብሔር ይስጠው። ከዛ ካዋራው ከዝናቡ ከምኑ በፊት እንዲህ አልነበረም። ስለ እውነት ከሆነ የምንፈልገውን አናገኘው። አሁን ትልቅ ገባ አግኝተናል። እግዚአብሔር ይስጣችሁ እናንተ ለሰጠውም እግዚአብሔር ይስጣችሁ። እኛም የምንፈልገው ከነጋዴዎቹ ሲኖርም በገንዘባችን ሳይኖርም በዱቤ ወስደን ከነሱ ጎን ሆነን እየኖርን ያለነው። ዛሬ የሽሮ እህል ልገዛ ነው የመጣሁት። እኔ እዚህ አካባቢ የሚሰሩትን ሰዎች በአብዛኛው ከበፊት ከረጅም ጊዜ በፊት ነው የማውቃቸው እና አሁን በጣም የተመቻቸ ነው። ጥላ ላይ ነው የምትፈልጊውን ነገር በአንድ ቦታ ላይ ታገኛለሽ። ለነሱም በጣም አመቺ ሆኖላቸዋል ብዬ ነው የማስቀምጠው። ለሸማቹ ለነሱም ለሚሸጡትም
በጣም ጥሩ እንትን ሆኖላቸዋል ብዬ ነው የማስበው እኔ። አሁን አትክልቶች ከተወሰኑ ደቂቃ በኋላ የእንትን ጠቃሚነታቸው ይጠፋል ፀሐይ ሲመታቸው ማለት ነው። አሁን ግን ጥቅማቸው ለማህበረሰቡ ገዝተው ለሚጠቀመው ሰው በጣም ጥሩ ነው የምለው እና ለነሱም ለሴቶቹ በተለይ እንደዚህ አይነት እድል ስለተሰጣቸው በጣም ነው ደስ ያለኝ እኔ። ለምን ሴቶች እናቶች ናቸው፣ እህቶች ናቸው፣ ሁሉ ነገር ናቸው። ሴቶች የቤትም ምሰሶ ናቸው። ስለዚህ ለሴቶች ሁሉ ጊዜ በቃ እንደዚህ አይነት ነገር ሳይና ደርሼ ይሄን ነገር በማየቴ በጣም ነው ደስ የሚለኝ። በፊት በጣም ፊል አረግ ነበረ። እነሱ ፀሐይ ላይ ናቸው፣ ልጆቻቸውን ሳይቀር እዛ ነው ያሳደጉት እነዚህ ሴቶች እና እንደዚህ አይነት ነገር ስለተመቻቸላቸው ያመቻቸላቸውንም ሰው በጣም አመሰግናለሁ። ቆንጆ ቤት አግኝተናል። ያው በተደላደል እንደውም አናስረውም እንዲሁ ጥለነው ነው የምንሄደው። ስለዚህ በተሻለ ተጠቃሚውም በጣም አሪፍ ደስ ብሎት ነው የሚገዛው። አሁን በጥርት ባለ ነገር ስለሚያገኝ ሰው ሲገዛም ሰው ደስ ብሎት ነው የሚገዛን ማለት ነው። ለነጋዴውም ለገዢውም ጥሩ በሆነ ቦታ ነው እኛ አሁን እየሰራን ያለ ነው። ተመጣጣኝ በሆነ ነገር ነው ሰርተን የምናስረክበው ለሰው ማለት ነው፣ ለተጠቃሚው እና ለሚመች ነው። አዋራ የለውም፣ ቆሻሻ የለውም፣ ጽድት ያለ ነው። ድሮ ቦይ ነበረው፣ ዝናብም ቆሻሻም ሽታም ነበረው። አሁን በተስተካከለ ሁኔታ እየሰራን ያለን። አሁን ጥለን አይነን ተመስገን፣ ከሸጥነን ተመስገን ብለን እንገባለን፣ ካንሸጥነን ተመስገን ብለን እንገባለን። አዎ ጥላ ነው፣ ሰራሚክ ነው፣ ሽንት ቤት አለው፣ መብራት አለው። ተመስገን የተሟላ ነው አሉ። ተመስገን አንቺ መህሉ አሉኝ። የወለደች ትልቅም አለችን፣ ገና ተማሪዎችም አሉኝ ያስተዳድራለሁ። በዚህ ስራ ነን ያሳደኩ ልጆቼ። እግዚአብሔር ይመስገን አሁን ደህና ነው። አየሩ ጥሩ ነው። ቦታው የጸዳ ቦታ ነው። እግዚአብሔር ይመስገን ሁሉ ነገሩ ያምራል። በፊት የማልይዘው ነገር ሙዝ ብቻ ነው አሁን ያስኩት ማለት ነው። ያው እንግዲህ ቦታው አይመችም ነበር ያኛው ማለት ነው። አሁን ደግሞ ይሄን ቦታው ትንሽ ምቾት ነገር ስላለው እሱን ተንብያለሁ። አዲስ ነገር እሱ ነው የጀመርኩት። ሌላ ነገር አዲስ አልጀመርኩም። አላሰብነውም። እኛ እዚህ ውስጥ ገብተን ነሐሴ 25 ከፈረሰብን ጀምሮ ስጋት ነው። እንቅልፍ አንተኛም። ነገ ምንድነው የሚመጣው፣ ከነገ ወዲያ ምንድነው የሚመጣው ነው ስጋታችን። እዚህ ሜዳ ላይ እስከ መቼ እንቆያለን? ደንብ ባየን ቁጥር ሁሉ እየተሳቀቅን መጨረሻችንን ይሄው እዚህ ገባን። አሁን ሰኔ 10 ላይ 5ኛ ወራችን ነው እዚህ ቤት ከገባን። 5ኛ ወራችን ነው። በቃኛ የህሊና እርካታ አገኘ። ከምንም በላይ በቃ ተኝተን ስንነቃ ስጋት የለም። አላህ የተመሰገነ ይሁን። እኔ እንጃ ይሄ ቤት እኔ ያልጠበቅኩት ነው የሆነልኝ። ትንሽ ልሽጥ በቃል የራሴ ነፃነት ግን አግኝቼበታለሁ። የራሴ ነፃነት፣ ልጆችም ከሰቃቀን ዳኑ፣ እኔም ከሰቃቀን ወጣሁ። እኔ እዛ ጋር አመት ሰርቼ እበላለሁ፣ 6 ወር ሰርቼ እበላለሁ የሚል ግምት ውስጥ አልነበረም ጭንቅላቴ ውስጥ። ተኝቼ ስነቃ ሁሉ ስጋት፣ ሀሳብ ነበር፣ ትካዜ ነበረ። ምክንያቱም ዝናቡ በላይ ላይ እየወረደ ነው፣ ፀሐዩ በላይ ላይ እየተፈራረቀ ነው። ክረምቷን የወጣን የማወጣ ይሄን ድሮ ማውራት ያስጠላኛል። አፍ ወጣን። አልሐምዱሊላህ አላህ ምንም አያልቅበትም። ምንም ባልጠበቅነው ሁኔታ፣ ምንም ባላሰብነው ሁኔታ ነው እዚህ ቤት ውስጥ የገባ ነው። የመስሪያ ቦታዎችን ማዘመን አንዱ ከሚገኙ ጥቅሞች መካከል በርካታ ሸመታዎችን ወይም ደግሞ በርካታ እቃዎችን በአንድ ቦታ ማግኘት ነው። እዚህ ቦታ ታዲያ ከችርቻሮ ከታች ከ10 ብር ጀምሮ እስከ ጅምላ ንግድ የሚፈጸምበት ቦታ ነው። ታዲያ እኛ እዚህም ተገኝተን ቅኝታችንን እያደረግን ነው የምንገኘው። አሁንም እንቀጥላለን። አብራችሁን ቆዩ። ሁሉም አለ፣ ሁሉም እናገኘዋለን። የምንፈልገውን ነገር ድሮ ወደ መርካቶ እንሄዳለን፣ ወደ ቄራ ሄደን የምንገዛው። አሁን ሁሉም ነገር ተመቻችቶልናል ለኛም ማለት ነው። እነሱም ያለዋቸውን ሁሉም በአቅማቸው እያቀረቡ ነው ያለው። ሁሉም እያገኘን ነው። በጣም ያምራል፣ በጣም ይመቻል። ይሄ መሰለ ቤት ውስጥ ሆኖ እነሱም ራሱ የኛም መንገድ እንኳን ስንሄድ በጣም ነው እየተደሰትን የምንሄደው። በጣም ደስ ነው የሚለው። እነሱም እዚህ ውጭ ላይ የሚሸጡት በየቦታው ተባረው የሚሸጡ አሉ እኮ አንድ ቦታ ቁጭ ብለው ሳይሆን እንደዚህ በፊት ፀሐይ ላይም ቢሆን ያው ውስጥ ጉልት ነው ያው እንትን ቢከፋሽ ምን ቢልሽ እንትን ነው። አሁን ግን ደግሞ እየተባረሩ የሚሸጡም አሉ። ለነሱ ደግሞ ጥሩ እድል ተመቻችቶላቸው
በቃ ጥሩ ነገር እንዲያገኙ ነው የምመኘው። ብዙ ነገሮች ጨምሬያለሁ። አሁን ብዙ ነገሮች ጨምሬ ነው። ለምሳሌ አሁን በፊት ምስር አልይዝም፣ አተክክ አልይዝም ነበረ። ያው ማውጣቱም ማስገባቱም ስለሚከብድ በትንሽ ነው የምናመጣው። አሁን ግን ያው ለሰውም እይታ እንዲያምር ብለን በዛ አድርገን ነው የምናመጣው። ሰውም ሲገባ ደስ እንዲለው ብለን ነው፣ ቦታውም እንትን ስለሆነ ደስ እንዲለው ብለን ነው አሁን እያመጣን ያለ ነው። 380 ነው የምናመጣው፣ 400 ብር እየሸጥን ያለ ነው። ያው ወዛደሩም አለን፣ ታክሲም አለ። አሁን መጣጥነን ነው የምንሸጠው። ድፍን ምስር ከሆነ ደግሞ 3 ከ10 ጥርት ያለ አይነት አለ። ብዙ ነገሮች አሉ። ያንን አወዳድረን ነው የምናመጣው። አሁን 3 ከ50 እየሸጥን ነው። ሌላ ባቄላ 170 አምተን 200 እየሸጥን ነው። እንግዲህ እንዲህ እያልን ነው የምንሸጠው። በርበሬ የተቀነጠሰ የተስተካከለና 900 ነው የምንሸጠው። ኮረሪማ ደግሞ 2004 እንሸጣለን፣ 2003 እንሸጣለን። 2000 የምንሸጥበትም ወቅት አለ፣ እንደ ወቅቱ ማለት ነው። ሌላም እንዳገዛዝሽ ነው የምትሸጪው። መኪና ያወጣሹ ትራንስፖርቱ ምኑ አስበሽ እንዳገዛዝሽ እንሸጠዋለን። አስፈጭልኝ ካሊን በርበሬ አስፈጫለሁ፣ አስፈጭልኝ ካሊን ሽሮ አስፈጫለሁ፣ አስፈጭቼም እሸጣለሁ። ወዲያም አየር በአየር ማለት ነው። ሲያዙ ደንበኞቼ አስፈጭቼ እሰጣቸዋለሁ። በኪሎ አቮካዶ በ150 ነው የምሸጠው። ድንች 50 ብር ነው። ጣሪያው እንደ አየሩ ነው። ወጣ ገባ ስለሚሆን አትወስኙ። ዛሬ ቀን ጭማሪ ከመጣ ነገ የሚቀነስ እቃ ነው። ቲማቲም እዛ የሚሸጠው 90 ብር ነው። እዚህ አምጥተን 100 ብር ሰው ደስተኛ አይደለም። ለዛ ነው የተው ነው። ሽንኩርት አሁን እዛ 140 ይመጣል፣ እዚህ የሚሸጠው 150 ነው። አስቢ፣ ወዛደራዊ ታክሲ አለ። እንደዛ ነው የምንሸጠው። ቢኖረኝም ማለት ነው። የውጤም አላት። ነጭ ሽንኩርትም እንደ ሁኔታው ሲቀጥልብን ትንሽ ነገር ያቺ እዛ ይቀጥልቻን ቀጥላል። በችርቻርም ሆነ በችርቻሩ እንደ አቅሚት ያለ የ50 አለ፣ የ20 ብር ከፈለሽ የ20 ብር ያቅመዋል። በሶ ብላ የ20 ብር አለ፣ የ50 ብር አለ። ምንም የለኝም ያለ ሰው የ10 ብር አለው። የ10 ብር ቃሪያም እንደዛው እንደመሶ ብሎ የ10 ብር መነሻው የ20 ብር በቃ ከዛ በኋላ እየቀጠለ ይሄዳል። አባቱ እንደ ፍላጎቱ ያማመሰያ 100 ብር ነው የሚሸጠው። እዛ 80 ብር ነው የሚመጣ እንደታሰረ ማለት ከነንትኑ ከነላስቲኩ እንደዛ ነው። የእንጀራ ላስቲኩም እንደዛ በቃ የእንጀራ ላስቲክ አሁን እዚህ የምንሸጠው 70 ብር 2 ሜትር፣ እዛ የምናመጣው 60 ብር 10 ብር ጥቅም አለሽ። ሁሉም ነገሮች አሉ። በቃ እነሱም 12 ፍሬን የሚሰጥሽ አይበታተንም። እንዳመጣ ታመጫለሽ። ይሄን ይበቃኛል የሚል ግምት ወስደሽ ነው የምትሰሪው። ይገዛል። አሁን ለምሳሌ ይሄ ድንች ገዛኝ 50 ብር ነው ያዘው አይደል? ድንች 50 ብር የሚሸጥ ከሆነ 50 ብር ድንች ገዛኝ አይደለም? እጁ ላይ ፍራንክ የለም። እህቴ ቃሪያ ምናምን ካለ ከዚህ ቃሪያ 2 ቃሪያ ጣል ይደረግልታል። በቃ እንደዛ ነው። ችርቻሮ ማለት ጉሊት ማለት ነው። እንደዛ ነው እንጂ የግድ ሚዛን ይዘሽ አይደል? በሚዛን አይደለም የምትሸጪው። አሁን እኛ በበዛት ጊዜ በእጃችን የምንሸጠው ይበልጣል። ይሄ ካሮት ኪሎ 100 ብር ቢሆን የ30 ብር 20 ብር ካሉ እንዳቁ ነው የምትሰጫቸው አንስተሽ እንጂ ሄድ የለኝም በዚህ ዋጋ ምናምን የምንለው ነገር የለም እዚህ ጉሊት ውስጥ። በፊት የነበረው ገጽታ ላይ እንደዚህ አይነት ምቹ ሁኔታ አልነበረም። የሻወርም ሆነ ሽንት ቤት ማለት ነው ወይ ወደ አቅራቢያ ወዳለው አካባቢ ቤታቸው እየሄደው ይጠቀማሉ እንጂ እንደዚህ በስራ ቦታቸው ላይ የለም፣ ምቹ ሁኔታ ስለሌለው ማለት ነው። አሁን ግን እነሱም የራሳቸውን ሻወር ይወስዳሉ፣ ሽንት ቤትም በተጨማሪም ደግሞ የሚመጣው ሸማች ህብረተሰብ ያገኛል ማለት ነው። እና ከዛም በተጨማሪ ደግሞ ለገቢ ምንጭ እንዲሆነም ብለው ሰራተኛ ቀጥረው ከሚገኘው ገቢ ላይ ሰራተኛ ቀጥረው ሻወሩን ለውጭ ሰው አገልግሎት ይሰጣል። ተመልካቾቻችን አሁንም ቅኝታችን እንደቀጠለ ነው። ከልደታ ክፍለ ከተማ ወተን እንግዲህ አሁን በዘነበ ወርቅ አካባቢ ነው የምንገኘው። እንግዲህ በቆይታችን የተረዳነው ነገር በርካታ እናቶች ልጆቻቸውን ይዘው በተለይ ፀሐይ ላይ ዝናቡን ብርዱም ነበረ ሲፈራረቅባቸው የነበረው፣ አሁን ግን በተሰጣቸው ቦታ ላይ የሚገባቸው ወይም ደግሞ በአቅማቸው ልክ አገልግሎት እየሰጡ እንደሆነ ተገንዝበናል። ቀደም ሲል በነበረው የገበያ ስነ ስርዓታቸው እንግዲህ ፀሐዩን ብርዱን ምርቶቻቸውን ያበላሽባቸው እንደነበር፣ ከዛም ባሻገር ደግሞ መስጠት ከሚችሉት አቅም በታች ነበረ አገልግሎት ሰጡ የነበረ። አሁን ግን በተሰራላቸው ነገር መስጠት በሚችሉት አቅም ልክ ለሸማቹ ማህበረሰብ በቂ የሆነ አገልግሎት እየሰጡ እንደሆነ ነው የታዘብነው። አሁንም እንቀጥላለን። ዘነበ ወርቅ አካባቢ ደግሞ ያለውን የገበያ ሁኔታ እንዴት ነው ስንል ቅኝት እናደርጋለን። አብራችሁ ቆዩ።
አብራለሁ አብሬዶ እሺ 20 ብር ካለው 20 ብር ፀሐይ ላይ ሆኜ ያው ሸራ ስወጥር አይቻልም ሲሉኝ አንዳንዴ ተስፋ ቆርጬ ሸራ መወጠሩን ትቼ ፀሐይ ላይ ነበር የምሰራው ነበር። ተወዋለሁ። ልጅ እጄ ማውረዱ ሸራ መቀጠሉ ምናምን ይከብደኛል። ተወዋለሁ። አዎ ፀሐይ ላይ ነበርን። ደንብ እያባረረን ነበር የምንኖረው። አሁን ግን ያን ሁሉ አርፈን ይኸው ሼል ተሰርቶልን በክብር እንኖራለን። ልጆቻችንን እዚህ ጻ ልጆች አሉን፣ ትናንሽ ልጆች ይዘናቸው ስንውል እንኳን እፎይ እንላለን። አሁን ይሄንን ማን አየብን? እድሜ ያለው ሰው ብዙ ነገር ያያል። እድሜ የሌለው ሰው ግን ይሄንን ሊያይ አይችልም። እኛ ግን እድሜ ሰጥቶን እግዚአብሔር ይሄንን ፀሐይ ይኸው ከዛ ከአስፋልት ተነስተን ተንከራተን ደግሞ እዚህ ሼል ላይ ተቀምጠናል። በዚህ ነው ማስተዳድረው። ሌላ ገቢ የለኝም። የገቢ ምንጭ ይሄ ነው። ይሄን ሽጬ ነው የቤት ኪራይ የምከፍለው። ወደ 3 አመት 2 አመት እዛ አስፋልት ላይ ነበር። ግን እዚህ ጋር ደግሞ ከመጣን አሁን እንግዲህ ይኸው ተሰርቶልን በቃ እግዚአብሔር ይመስገን። እዚህ ውስጥ አሁን ከ115 በብዛት ያሉት እናቶች በጣም አቅመ ደካሞች ናቸው። ዙራችሁ አይታችኋቸው ከሆኑ በጣም እናቶች ይበዛሉና ፀሐዩ በጣም ከባድ ነው። ጥላ መዘርጋትም አይቻልም፣ ሸራ መወጠርም አይቻልም እና ይሄ አካባቢው በጣም በቆሻሻ የተሞላ ነበር። እንደምታዩት አይደለም። በጣም ከባድ ነበርና ለሰው እንኳን ለገዢ ለተቀማጭ ራሱ ጠረኑ ምኑም በጣም አስቸጋሪ የሆነ ቦታ ነበር። እኛ ምንም ቢሆን በዚህ መጠን ሌላ ገቢ የለንም። ጡረተኛ ነኝ፣ ጥበቃ ነበርኩኝ። በዚህ በጡረታ ተገልዬ ነው። ከዛ ምንም ያለኝ ችግር ቀበሌዎችም መጥቶ እቤት መጥቶ በመረዳት በማየት ችግራችን በማየት እዚህ ቦታ አካተው እዚህ ጋር እንድንሰራ ይሄኛው ሽጬ ለጊዜ ጎሮራችን ለቤት ኪራይ ለመክፈል ለዚህ ደረጃ ያደረገን ፈጣሪን አመሰግነዋለሁ። ግን ዝም ብሎ ሜዳ ላይ ከህገ ወጥም ከጥበቃዎች ከመጋጨት ያን ህጋዊ ሆኖ እንትን ማለቱ ይሻላል በማለት ነው። ሽንኩርት፣ ቲማቲም፣ ድንች፣ የወጥ በቃ አንዳንድ ነገሮችን ከዚህ ገበያ ያለውን ለመግዛት የመጣው ዋጋው እንኳን ከነበረው ጨምሯል። የእውነት ለመናገር ጨምሯል ከነበረው። ግን ጥራት ያለው እቃ አለ። እሱ ጥሩ ነው። እቃው ጥራት አለው። ዋጋው ግን ጨምሯል፣ ከነበረው ጨምሯል። እዚህ አትክልቶችን የተለያዩ አትክልቶችን ለመግዛት ነበር የመጣሁት። ዋጋው ትንሽ ከበፊቱ ጨመር ብሏል። ስለዚህ የዋጋ ትንሽ መጨመር ይታያል ማለት ነው። ኮረሪማ ይጃለሁ፣ ነጭ አዝሙድ፣ ጥቁር አዝሙድ ያው ባይዘውዬ በፊትም ያው በትንንሹ ነው እንጂ ሁሉንም ሰራ ነበር። አሁን ጨመር አድርጌ እየሰራው ነው። አሁን የሚያሰጋን ነገር የለም። እንነሳለን አንልም፣ ዝናብ ያበሰብስብናል አንልም። ያው እግዚአብሔር ይመስገን እንደዚህ ነው እየሰራን ነው። አስፋፍተን ዘው የነበረው መሶቢላ ብቻ ነበረ። ግን አሁን ጤና አዳምም ስጋ መጥበሻም ጨምሬ ይኸው እቺን እኖራለሁ ለልጆቼ እግዚአብሔር ይመስገን። በዚህች ነው ተስተዳድሬ ዳቧቸውን የቤቴን ወጪ የምችለው የቤት ኪራይ የምከፍለው እኔ ነኝ። ማንም ረዳት የለኝም ከእግዚአብሔርም ጭምር። ከዚህ በላይ ደግሞ ላመሰግን በጣም እፈልጋለሁ። በጥሩ ሁኔታ ያው እንደምታዩት ነውና የዛ ነገር አይወራም። በጣም እናቶች አሁን ከፀሐይ ድነዋል፣ ከዝናብ ድነዋል። በእቃውም ደግሞ ህብረተሰቡም ደግሞ ፀሐይ ያልመተው ያልተንገላታ ጥራት ያለው ነገር ነው እያገኘ ያለው። በዚህ በቅርበት ሁሉ ነገር ይገኛል። እዚህ ሸምቶ ሳይቸገር ይዞ ሊሄድ ይችላል እንደ አቅሙ። በከፍተኛም ቢፈልግ በሚዛን ቢፈልግ ደግሞ በችርቻሮ ቢፈልግ እንዳለ ይዞ ሊሄድ መገባየት ይችላል። ብዙ ቦታ ሳይወጣት እዚህ ቅርብ ለቅርብ በተመደበው በዚህ ሊገባ ይችላል። ቆንጆ ነው። አንደኛ እኛም ፀሐይ መታን ስንገበይ፣ ሁለተኛ እቃዎችም በትክክል ተደርድረው እናገኛቸዋለን። ሌላው ደግሞ በክረምት ላይ ዝናብ ሲሆን ሽንኩርቱ ይቦካል፣ ዝናብ ያገኘዋል። ድንቹም ሁሉም ሰዎቹም እና ገብተሽ ለመገቤት ያስቸግር ነበር። አሁን በጣም ቆንጆ ነው። ከዚህ በፊት የነበረው ማለት ነው እዚህ ሰፈር ነዋሪ ነኝ። ከዚህ በፊት የነበረው ጭቃ ላይ እንዲሁም ፀሐይ ዝናብ የሚፈራረቅበት ነበረ። ፍሬሽ አትክልት ለማግኘት በጣም ተቸገሪ ነበረ። አሁን ላይ ግን ይሄ ሼድ ከተሰራላቸው በኋላ ፍሬሽ አትክልቶችን በብዛት ማግኘት ትችላለች። ከዋጋው በስተቀር አሁን ጥሬ ለጤና ምቹ የሆነ አትክልቶችን ማግኘት ትችላለች ማለት ነው። ይሄ ቦታ ላይ ከዚህ በፊት 115 ነጋዴዎች የነበሩ፣ እነዚህ 115 ነጋዴዎች ዝናብ ፀሐይ ሲፈራረቅባቸው ነበረ። ይሄን ደግሞ በማየት እንደ ክፍለ ከተማም እንደ ወረዳም የጋራ በማድረግ
እነዚህን ነጋዴዎች ከዚህ ከፀሐይ ከዝናብ ወጥተው ፍሬሽ የሆኑ ምርቶች በተመጣጣኝ ዋጋ እንዲያቀርቡ ለማድረግ ይህንን የጥላ ሼድ ማዘመን ስራ የሰራንበት አግባብ ነው ያለው ማለት ነው። ኮረሪማውን ሁለት አይነት ኮረሪማ አለ። ባለ 2004 አለ፣ ባለ 2005 አለ። ጥቁር አዝሙድ ኪሎ 900 ብር ነው። ሀብሽ ኪሎ 300 ብር ነው። ነጭ አዝሙድ ኪሎ 500 ብር ነው። ባይዘውዬ ትንሽ የውጭ መከለሻዎች እስከ 2800 ብር ድረስ ተቀላቅለው ይሸጣሉ። ከ50 ብር ጀምሮ ነው ሁሉንም የሚሸጠው። ጤና አዳም 100 ብር፣ መሶቢላ 50 ብር፣ ስጋ መጥበሻ 50 ብር። ከሁሉም ጀምሮ መጀመሪያ ከ50 ብር ጀምሮ ነው የሚሸጠው። ያው እግዚአብሔር ይመስገን እንደ አቅሙ መጥቶ የስጋ መጥበሻውን የ20 ብር ቢሉ መሶቢላ የ20 ብር ቢሉ እንደ አቅም ነው የምንሰጠው። ለምን ሁሉም ነገር የተሟላ ነው። ምንም የሚጠፋ ነገር የለም። ጉሊት ተወጡ እናመሰግናለን። አትክልት ባይዘው ዛሬና ነገ ዋጋው አንድ አይደለም፣ ተመሳሳይ አይሆንም፣ አይቀጥልም። ዛሬ 140 ሆነ ማለት ነገ 80 ሊገባ ይችላል። እኛ አቅርቦቱ እዛ ከቀነሰልን እዚህ ምንም ለህብረተሰብ ለማገልገል ነው። አትክልት የ3 ብር የ4 ብር ወይም የ5 ብር ጥቅም ነው። ከዛ በላይ አይያዝም፣ ብዙም አይደለም። ምክንያቱም ሲውል ሲያድር ቲማቲም የሚበላሽ ነው፣ ድንችም የሚጠወልግ ነገር ነው፣ ሽንኩርትም እየበቀለ የሚመጣ ነገር ስለሆነ ማለት ነው። ስለዚህ አየር ባየር ስለሆነ ነገም ከቀነሰ እየቀነሰ የምንመጣበት አቋምም የለውም። 80 ብር የሚወርድበት ሰዓትም አለ፣ 100 ምናምን የሚወርድበት ሰዓት አለ። አሁን ቲማቲም ከዚህም በፊት ከቅዳሜ በፊት 70 ብር 60 ብር 50 ብር ነበረ። አሁን ምናልባት እንግዲህ ወጣ ወረድ ስላለው ያው ይሄ ነው ያለው። የምንሸጠው 50 ብር ማለት በኪሎም ቢፈልጉ በኪሎ እንሸጣለን። ዝንጅብል፣ ነጭ ሽንኩርት፣ ሎሚ ደግሞ በሶብላ ደግሞ ይሄ ምንድነው ጤና አዳም እንደ አቅሙ 20 ብር ቢጠይቅ 50 ብር ቢጠይቅ በጠየቀው መሰረት ያው በችርቻሮ እየሸጥን በሱ እንትላለን ማለት ነው። ፀሐይ ሳይነካቸው ፍሬሽ የሆኑ ምርቶች ለህዝቡ ለነዋሪው ለሸማቹ በተመጣጣኝ ዋጋ እየቀረበበት ያለበት አግባብ ነው ያለው ማለት ነው። ወይም ደግሞ በአንድም በሌላ ወደዚህ ያልገቡ ካሉ እየለየን እያስገባን ያለ ነው። እንደኛ ግን አብዛኛው ይፈርታች ተጠቅመን በዚህ መልኩ ተራግተው እንዲሰሩ ከህገወጥ የጎዳና ንግድ ወጥተው በአግባቡ አንድ ቦታ ላይ ስቲል ሆነው እንዲሰሩ የማድረግ ስራ ነው እየሰራን ያለው ማለት ነው። ተመልካቾቻችን በቆይታችን የገበያ ስፍራቸውን በማዘመን አገልግሎት እየሰጡ ካሉ ነጋዴዎች ጋር ነበር ቆይታችንን ስናደርግ የነበረው። ነጋዴዎችን እንዲሁም ደግሞ ሸማቾችን ከዛም ባለፈ ደግሞ የሚመለከታቸውን አካላት አነጋግረን ነበር ወደ እናንተ ስናደርስ የነበረው። በቆይታችሁ እንዳተረፋችሁበት ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ መሰናዶ እስከምንገናኝ ቸር እንሰንብት።